ዝም ብለሽ ብድጋልሽ መደወል ከልጆች ጋር ቁጭ ብለን ምናምን ውጪ ላይ ስንሆን ሰፈር ላይ ስንሆን እየፈጠርን እንዘጋባቸዋለን። ምን እንደምታወሩት ደውላችሁ እንደዛ ያረገ በቃ ጥሩ ሰው ነው እንዳምነው አድርጎኝ ነበር። ልክ እሱ ወደ እኔ ሊታገለኝ ሲመጣ በምን አይል እንደሆነ አላውቅም ገፈተርኩት ማለት ነው። በሰዓቱ ሰዓት መጠራጠር አላውቅም። ሰው እንደዚህ ያደርገኛል እንደዚህ በድለኛል የሚለው ነገር አላውቅም። ቤተሰቦቹ ግን እኔን የተቀበለኝ የእሱ ሚስት ነው። በኋላ አይ እንደዚህ አይነት ነገር የምትል ከሆነ አሁን ለሊት ራሱ ተነስቼ እሄዳለሁ። የእሱ እጅ ላይ ነኝ እኔ የትም መሄድ አልችልም። ስለዚህ አምኜ መኖር ነው ያለብኝ፣ አንገቴን ደፍቼ መኖር ነው ያለብኝ ብዬ ያሰብኩት። ቤተሰቤ ቢያይ ሌላ ነገር ነው የሚለኝ። ልቀቀኝ አልኩ። አንቺኛ ለዲቃላ ከማምጣትሽ በፊት ከቤት እንድትወጪልኝ እሱ ነው የሚልሽ? እሱ ነው የሚለኝ። እና ለምን እንደዛ ይለኛል? እሱ አይደለ እንዲያሳደገኝ። እኔ አሁን ለእግዚአብሔርም አልሆንም ለራሴም አልሆንም። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? ሰላም ናችሁ ወይ? የልቤ እውነት የተሰኘው ፕሮግራሜም ዛሬም ከአዲስ እንግዳ ጋር መጥቻለሁ። የዛሬ ባለ ታሪክ 19 ዓመት ወጣት ነች። ጸይም ቆንጆ ወጣት ነች። በ15 ዓመቴ በተለያዩ ወንዶች ጥቃት ደርሶብኛል። በአክስቴ ቁጣ ምክንያት ከቤት እንደወጣሁ የተቀበለኝ ያገኘኝ ወጣት ሃይማኖትን አስቀይሮ ተጫወተብኝ። ብዙ በዚች አጭር እድሜ ውስጥ በዚች ለጋ እድሜ ላይ ብዙ ታሪክ እንዳሳለፍ አስገደደኝ። ይሄን ታሪክ ማውራት እፈልጋለሁ ተመልካቾች። ለሌሎችም ከኔ ጋር በእድሜ እኩል ያልሆኑ ወጣቶችም ትምህርት መሆን የሚችል ነገር ነውና ገኒ እባክሽ ጋብዥኝ ብላኝ ነው የጠራኋት። ስለመጣሽ በጣም ደስ ብሎኛል። በአንቺ እድሜ ያሉ ብዙ ወጣቶች ብዙ ይሸወዳሉ። ብዙ የማይሆን መከራ ውስጥ የማይሆን ነገር ውስጥ እየገቡ ከፍ ሲሉ ደግሞ ብዙ ሌላ ጦሱ እድሜ ልካቸውን እየተከተላቸው የሚሄዱ በርካታ ናቸው እና ልታካፊን ስለመጣሽ ይሄን ነገር እጅግ በጣም ነው የማመሰግንሽ። ካባ እሺ፣ ደህና ነሽ ወይ? ደህና ነኝ። እስቲ ሙሉ ስምሽን ከየት እንደመጣሽ መጀመሪያ አስታውቂ። ስሜ ካባ ጋዲስ እባላለሁ። የመጣሁት ከለገጣፎ አካባቢ ነው። እዛ ነው ተወልደሽ ያደግሽው? የተወለድኩት ፊቼ ሰላሌ ነው። እሺ፣ የሰላሌ ልጅ ነሽ? እሺ። የሰላሌ ኦሮሞ? እሺ። አሁን የምኖረው ግን ጣፎ። ጣፎ ከማን ጋር? ከባሌ ጋር። ከባልሽ ጋር ነሽ ያለሽው? ሃይማኖትሽን ያስቀየርሽ ጋር ነሽ ያለሽው? አይ ኦኬ። ስለዚህ ሌላ እንባላለን በቅርቡ እንጠብቅ። እስቲ የካባ ታሪክ ከየትኛው ጋር ነው የሚጀምረው? እሱ ለልጅነትሽ ልሂድና እንዴት አደረገች ካባ የት ተወልዳ የሚለው ነው። እኔ የተወለድኩት እንግዲህ ፊቼ ሰላሌ ነው። እናቴ እኔን ከወለደች በኋላ በ5 ዓመቴ ነው የሞተችው እና የሞተችበት በህመም እንደሆነ አውቃለሁ። ህመሙ ግን ምን እንደሆነ አላውቅም። ማስታወሰው ግን ደም እንደሚያስተፋት ምናምን አውቃለሁ። ከዛም በአባቴ በኩል እህቴ ጋር ወስደውኝ ነበር እናቴ ከሞተች በኋላ ማለት ነው። እና እሷ ደግሞ በሰዓቱ በጣም ብዙ ነበር የምታጠቃኝ እህቴ ማለት ነው። ለምን ታጠቃሽ? ማለት በቃ ባሏ ያዝንልኛል ለኔ። እሱ ሲኖር ለኔ ጥሩ ናት፣ እሱ ከሌለ ግን በቃ እኔን አንደኛ ከብት ታስጠብቀኛለች በዛ ጊዜ ገጠር እና በዛ ሰዓት ደግሞ በጣም ብዙ ጊዜ የዛን እንድደፈር ነበር። እኔ በልጅነት ይሁላማ እንትን እምለው ማለት ነው። እና ሌላው ቢቀር እኔንም አልብሳ የምታስተኛልኝ ልብስ እንኳን በጣም ያስጠላ ነበር። በሰዓቱ ምን እንደምታለብሰኝ አላውቅም። አሁን ላይ ግን አድጌ ሳስበው የምታለብሰኝ ልብስ በጣም ያስጠላ ነው በአሁኑ ሰዓት ማለት ነው። እና ምናልባት አሁን ካለሽ ኑሮ ላይ ወይስ አካባቢው አንፃር አይተሽ? አይ የምታለብሰኝ ልብስ ስልሽ ለመናገር አስጠልቶኝ ነው። እኛ ንጽህናችንን የምንጠብቅበት በሰዓቱ ጨርቅ ነበር እና እሷ ደግሞ ያንን እንኳን ሳታጥብ ነበር የምታለብሰኝ። ኦኬ። እኔ አላውቅም ግን እንደዚህ ደም ያለው ነገር ነው የምታለብሰኝ ምናምን ብዬ ቆይቼ ነበር የተናገርኩት ለሌላ ሰው ማለት ነው። እና ምንም አይሉኝም በሰዓቱ በቃ። ምክንያቱም ለአባቴ ሄዳ የምታወራው ሌላ ነገር ነው፣ እኔ ጋር ደግሞ የምታሳየኝ ሌላ ነገር ነው። አባቴ ጋር በቃ እያጠፋች እንደዚህ ስለምታረግ ነው እኔ ምንም አልላትም ምናምን ነው የምትለው። እኔ ደግሞ ገጠር ስለሆነ ቦታው
ስጠፋ እንኳን ስንቴ ወንዝ ሊወስደኝ ነበር። ግን ስንቴ ፈጣሪ አድኖኛል። በ5 ዓመቴ አስቢ እንደዛ ተሰቃይ ማለት ነው። ከዛም የሆነ እቤት ውስጥ ደህና ምግብ እያለ እንኳን የምትሰጠኝ የሆነ አለ አይደል የተበላሸ ምግብ። ለምን እንደዚህ እንደምታደርገኝ እንኳን እኔ አላውቅም። እህትሽ ነች? እህትሽ በአባቴ በኩል እህቴ ናት። ኦኬ። አባትሽ አብራችሁ አላደጋችሁም? አዎ እኔ አሁን ቆየሁኝ ከዛም ከሄድኩኝ። ከዛ በቃ እኔ ወደ አባቴ ተመለስኩኝ። እንደምንም አልሄድም በቃ ብዬ ምናምን አለቀስኩ። ከዛ ግን አክስቴ ያለች ፊቼ እና እሷ ደግሞ በክርስትና እናቴ በኩል መጀመሪያ ልትወስደኝ እምቢ ብሏት ነው አባቴ። እኔ ልጄን ለማንም አልሰጥም ለእህቷ ነው የምሰጠው ብሏት ነው ወደዛ የወሰደኝ። ከዛ ክርስትና እናቴን ጠፍታ ወደ እኔ እንድትመጣ አድርጊልኝ ብላ ነገረቻት ማለት ነው። አክስቴ ለክርስትና አይደለም ወደ ፊቼ። ከዛ የክርስትና እናቴም እንደዚህ ከቤት እሷ ጋር ደርሼ እመጣለሁ ብለሽ ነይና ከዛም በኋላ ወስድሻለሁ እዛ አለች። ከዛ እሺ አልኳትና እኔም ጠፍቼ እሷ ጋር ሄድኩኝ ማለት ነው። ከዛ አክስቴ እኔ ከ6 ዓመቴ ጀምሮ አሳደገችኝ። አክስትሽ ጋር አደግሽ? አዎ አክስቴ ጋር አደግኩኝ ማለት ነው። አዎ ስታሳድገኝ እንደማንኛውም ልጅ ነው ያሳደገችኝ። አስተምራኛለች፣ በስነ ስርዓት ነው ያሳደገችኝ። ግን የሆነ ከፍ እያልኩ ስመጣ 9ኛ ክፍል ምናምን እየደረስኩ ስመጣ የሆነ በቃ ፍራቻ ይሁን አላውቅም፣ ከሷ ሳይሆን ከልጇ ማለት ነው። በቃ የሆነ የተለያየ እይታ ቤተክርስቲያን ምናምን ሲሄድ ምናምን ራሱ መቆጣት ምናምን ተጀመረ ማለት ነው። ቁጥጥሩን አልጠላሁትም እኔ ቁጥጥር ምንም የጠላሁት ነገር የለም። ነገር ግን እንደተናገርኩት 10ኛ ክፍል እያለሁኝ ቀኑን ሁሉ አስታውሳለሁ። ከቤት 11 ሰዓት ወጥቼ ቤተክርስቲያን ሄድኩኝ ማለት ነው። ቤተክርስቲያን ሄድኩኝ። ከዛ እኔም ማላቃቸው ልጆች ናቸው በእርግጥ እኔን ሲከተሉኝ የነበሩት። ከዛ ልክ በሬ ጋር ስደርስ አካባቢ አንደኛው መጣና እጄን ያዘኝ። ከዛ ልቀቀኝ፣ ያለው ሰፈሬ ነው፣ በራችን ጋር ነው ያለሁት እና አሁን ቤተሰቤ በይ ሌላ ነገር ነው የሚለኝ፣ ልቀቀኝ አልኩት። እሱ ደግሞ ትግል ጀመረ። እኔ አልለቅሽም ወይም እኔ እንድለቅሽ ወይ ስልክሽ ስጪኝ አለኝ። እኔ ስልክ የለኝም። ከዛ የማይሰራ ስልክ ፈጥሬ ሰጠሁት። ከዛ ለቀቀኝ። ምንም ሳደርግ አላየኝም ልጇ። ግን አንቺ የምትሄጂው ቤተክርስቲያን ሳይሆን ሌላ ቦታ ነው፣ ቤተክርስቲያን ነኝ እያልሽ የምትሄጂው ሌላ፣ በቃ የሆነ አስጸያፊ ቃላቶችን ተናገረኝ ማለት ነው። እንደ ወንድም ለመሆን ነው? እንደ ወንድም፣ ምክንያቱም እንደ ወንድም ነው እንዳልል ከዛ በፊት ብዙ ነገር ከወንድም ሲመጣብኝ እነግረዋለሁ፣ አልደብቀውም። ግን በሰዓቱ ዘመዶችሽ ይምጡ ይሰባሰቡና አንቺኛ ለዲቃላ ከማምጣትሽ በፊት ከቤት እንድትወጪልኝ አደርጋለሁ። አክስቴ በሰዓቱ ቤት የለችም በእርግጥ። እሱ ነው የሚልሽ? እሱ ነው የሚለኝ። ከዛ በቃ የሆነ ሊመታኝ ምናምን ነገር በቃ የሆነ ደነፋብኝ ማለት ነው። ከዛ ጎረቤታችን ጠራችውና አሁን አንተ እሷን የምትመታት ከሆነ ደፍሮኛል ብላ ጮሃ ታስይዛለች ብላ አስፈራራችሁ እንዳይመታኝ ማለት ነው። ከዛ እኔም ለምን እንደዚህ ይለኛል? እኔ በሰዓቱ የሰፈር ልጆችንም ሆነ ማንንም ወንድ ለማናገር ፈራለሁ፣ አላናግርም፣ ፈራለሁ። በቃ ጀመር ከቤትም አልወጣም፣ ከቤት ወደ ትምህርት ቤት፣ ከዛ ቤተክርስቲያን ነው የምሄደው። ከዛ በቃ የሆነ አለ አይደል ሲጠራኝ እንኳን አጠራሩ በጣም ያስጠላል። አሁን እዚህ ጋር ብናገረው ራሱ በጣም ያስጠላቃል። አንቺ ምን እያለኝ በአንቺ ምን የሆነ ነገር እንኳን ለማዘዝ ሲፈልግ ማለት ነው። ከዛም በቃ እኔ በሰዓቱ የሆነ አለ አይደል ጠልተውኛል እንዴ የሚል አይነት ስሜት ተሰማኝ። ከዛም በቃ የማውቀው ታሪኩ ላይ እንደተናገርኩት ልጁን በስልክ ነው የማውቀው እና ከዛ ስልክ ሰጥተሽው ነው? አይ አጋጣሚ ነው ዝም ብለን ከልጆች ጋር እየቀለድን ነበርና
አጋጣሚ ቁጥር ደወልኩኝ እኔ ከዛ በዛ አጋጣሚ ተዋወቀ። አላውቅም ዝም ብለሽ ቁጥር እየፈጠርን ደውል ነበር። ድሮ ፈንድተሽ ነበር የሆነ ጊዜ ነበር እኮ ያስታውቃል። የሆነ ስንት ዓመት እድሜ ላይ ፈነደሽ? ይሄ ስሜት ስለማውቀው ነው ማወቅ ጠይቅሽ ያለው። እቺ ስሜት ራሱ ነው ያልፍ ይባላል። ሁሉም ሰው ይቆጣኛል፣ አይወደኝም፣ ይመቱኛል፣ ያገሉኛል ምናምን የሚለው 13 14 እድሜ ላይ የሚመጣው። አዎ ግን እኔ ስልክ በልጅነቴ ነው ያዝ ጀመርኩት 12 ዓመቴ ላይ ምናምን ግን ወደ 13 ልገባ አካባቢ ዝም ብለሽ ብድጋግሽ መደወል ከልጆች ጋር ቁጭ ብለን ምናምን ውጪ ላይ ስንሆን ሰፈር ላይ ስንሆን እየፈጠርን እንዘጋባቸዋለን። ምን እንደምታወሩ ደውላችሁ ተሳስተስ ነው የደወልነው ብለን ነው የምንዘጋው መልሰው ሲደውሉ እና ደስ ይላችኋል እሱን ማድረጋችሁ? አዎ እሺ። ከዛ ለሱ ደወልኩለትና እንደዚህ ከቤት ወጣሁኝ። ወጣሽ ከቤት? አዎ ከቤት በቦርሳዬ ትንሽ ልብስ እያደረኩ ትምህርት ቤት ስሄድ በቃ ማለት እኔ አይምሮዬን ነካኝ እኮ መቆጣት አይደለም ግስ ሲጠራኝ እንኳን አንቺ በቃ ይሆናል አይደል አንቺ በቃ አላቅም ብቻ ሻርምጣ አንቺ ምን እያለ ነው የሚጠራኝ እና ለምን እንደዛ ይለኛል እሱ አይደለ እንዲያሳደገኝ በቃ ለምን በእጃቸው አሳድገውኝ እንደዚህ አይነት ስም ያወጣልኛል ጭራሽ ብዬ በቃ እዛው ጥያቄ አለኝ። በዛ እድሜሽ ተወጪ ውጭ መቀመጥ ትወጂ ነበር? ከጓደኞችሽ ጋር አብረሽ ነው ትፈልጊ ነበር? ምን አይነት ነበር የምታደርጊው ነገር? ይሄ እድሜ እንደዛ 13 ሰዓት ምናምን እንድታስብ ጋር ስልክ ደውላለሁ ካሽ ለምደምደው ፍላጎት ነበር ማለት እንደዚህ እኔም ከጓደኞቼ ጋር ወክ ባረግ ብወጣ እንደዚህ ወክ ለማድረግ ምናምን ማለት ነው በጣም ደስ ይለኛል። ግን ደግሞ አይፈቀድም። እሺ በቃ አብረን እናንተው በራችን ጋር ሲመጡ አንድ ተቀምጠን በቃ እንጫወታለን እናጠናለን። እንደዚህ እንደነገርኩሽ ሌላ ደግሞ መዝናናት ከፈለግን እንደሱ ነው የምናደርገው። እሺ ምን ይዝባችኋል? ከዛ ያው በዛ አጋጣሚ ነው ያወቅኩት ይሄ ባለ ታሪክ ነው። እና በሰዓቱ ሙስሊም እንደነበረ ምናምን አላውቅም። በዛ ሰዓት ማለት ቆይቼ የሆነ በቃ ተሳስቼ ነው የደወልኩት እኮ ብዬ ራሱ እሱ አያውቀውም ይደውላል። እዛን በቃ ታሪኩን እዚህ የሆነ በሚያሳዝን ታሪክ ምናምን አላት የሚያወራኝ እንደዛ ነበር የሚያወራኝ። እዛን በቃ አይ ይሁን ምናምን እያልኩኝ ያወራዋለሁ። አንዳንዴ ሁላ አሳይመንት ምናምን ሲሰጠኝ እሱ ትምህርት ላይ ጎበዝ ይመስለኛል። ትልቅ ሰው ነው እና ትምህርት ምናምን ጨርሷል እና አሳይመንት ምናምን መስራት ስፈልግ ጠይቀዋለሁ። እንደዛ ያደረገ በቃ ጥሩ ሰው ነው ብዬ እንዳምነው አድርጎኝ ነበረ። ለዛ ነው ወደዛ መሄድ የፈለግኩት። ስንት ዓመትሽ ነሽ? መጀመሪያ የሄድኩት እዚህ የሆነች ልጅ አለች እዛው የኔ የትምህርት ቤት ጓደኛዬ ሆና የእሷ እህት እዚህ አዲስ አበባ ነበረች። ወደ አዲሱ ገበያ አካባቢ ነበረች ሰው ቤት ማለት ነው። ከዛ በቃ እኔንም ውሰጂኝ አልኳት መጀመሪያ ማለት ነው። ከዛ በቃ እዚህ ጎረቤታችን ሰው የሚፈልግ ሰው አለ እና ነይ ምናምን አለች። ሰው ቤት ለመቀጠር? ከቤት ወጥተሽ? ከዛ እሺ አልኩኝና በቃ ትምህርታችን የከሳት ነው። ልክ 11 ሰዓት ከትምህርት ቤት ስወጣ በዛው ሄድኩኝ ጓደኛዬ ጋር ማለት ነው። እሷ ጋር አንድ ቀን አደርኩኝና በማግስቱ ወደ አዲስ አበባ መጣሁ። ወደዚህ ስመጣ ማንንም አላውቅም፣ ሀገሩንም አላውቅም፣ መጥቼም አላውቅም። እና መንገድ ላይ ያሉ ሰዎች ናቸው ራሱ ልጅ ሴትዮዋ እስከምትመጣ ድረስ ጄም ዞን ነው የጠበቁኝ ማለት ነው። ከዛ ሴትዮዋ ተወሰደችኝ። እዛ ቤት ሴትዮዋ በርግጥ ጥሩ ነበረች። ነገር ግን የእሷ ጎረቤት እቺ ጓደኛዬ ያልኩሽ ያለችበት የሴትዮዋ ልጅ ደግሞ ቅርርብነት አላቸው። ነገር ግን አንድ ቀን እዛ ቤት ለስራ ምናምን ማደር ነበረብን እኔም ልጅቷን ለማገዝ ማለት ነው። ገብቼ በ15 ቀን ነው። ከዛ ለስራ የዛ ባደርን ቀን ምንድነው የሆነ ነገር አቀብኝ ብሎ ጠራኝ ወደ ኪችን ማለት ነው።
ኪችን ውስጥ አለ እሷ ልጅ የባለቤቷ ልጅ። ከዛ ሄድኩኝ። ከዛ ሲሄድ በሩን ዘጋው፣ የኪችኑ በር ማለት ነው። እኔ ደግሞ የሆነ አልጠረጠርኩም፣ ውስጤ አጋጥሞኝ ስለማያውቅ አልጠረጠርኩም። ከዛ በቃ የሆነ ሳይሽ ደስ ብለሽኛል ምናምን ነገር ሲለኝ እሺ አሁን ልውጣ፣ ምንድን ነው እንድሰጥ የፈለግከው? በጣም ደንግጫለሁ። ከዛ ከቤትም ወጥቼ ስለማላውቅ የሰውን ጸባይ ብዙም አላውቅም። ከዛ እሱም በቃ የሆነ ሊደፍረኝ ምናምን እየታገለኝ በቃ የሆነ ከዛ እኔ ፈራሁኝ። ልቤ በጣም በቃ እየመታ ማልቀስ ጀመርኩኝ እዛ ማለት ነው። ውጪ ስለሆነች ልጅቷ ደግሞ አሰማኝ። እናቱ ደግሞ አዳሪ ስራ ናት። የእሱ ወንድም ደግሞ ተኝቷል፣ ትንሽ ወንድም ማለት ነው። ከዛ እኔ ፈራሁ በቃ ማን የሚደርስልኝ መጮህ ፈራሁ። ከዛ ልክ እሱ ወደ እኔ ሊታገለኝ ሲመጣ በምን አይል እንደሆነ አላውቅም፣ ገፈትርኩት ማለት ነው። ልክ ስገፈትረው ወደቀኝ። ከዛ ቀጥ ብዬ በሩን ከፈትኩኝና ውጭ ከዛ ፀሐይ ያልኳት እንደዚህ ሊያደርገኝ ነው። ከዛ እሱ እንደዚህ ያደርጋል አለችኝ። ለባለቤቱም ለማንም እንዳትናገሪ፣ እንደዚህ ሊያደርግ ነው ብለሽ ብታወሪ እንኳን አንቺ ነው ስምሽን ያጠፉት አለችኝ። ከዛ እሺ አልኩኝና የዛን ዕለት በቃ ከሷ ሳልይ ከስርስሯ በሰዓቱ ስላመለጥኩኝ ሁለተኛ ቢያገኘኝ ደግሞ በቃ በታሪክ እንደምሰማው ወይ ይገለኛል ወይም ብዬ ፈራሁኝ ማለት ነው። ከዛ በቃ ሳልተኛ እኔም እሷም እንደተፋጠጥን አደር። የምን አዲስ አበቦች መውጣታችን ነበር? ሌላ ቦታ ትጅበት አልነበረ? የለም ማለት እኔ ነበርኩባት ሴትዮና የእሱ እናት ጓደኛሞች ናቸው። የእሱ እናት ደግሞ አዳሪ ስራ ናት። ከዛ እኔም በቃ እውነቷን ነው የሆነ ነገር ብዬ ብናገር እኔን ነው የሚሰድቡኝ አልኩኝና ከዛ ልጁን መጥቶ እንዲወስደኝ ያደረኩት ከዛ በኋላ ነው። ሙስሊም እሱ እንዴት ነው የምታውቂው? የሙስሊሙን እንዴት ነው የምታውቂው? እንዴት ነው የምታውቂው? ስለምን ተገናኛችሁ? ስልኩን እንደነገርኩሽ እኮ ከዛ በኋላ አታውቂው? በመልስ አታውቂው? ሁን አውሰደኝ በስልክ ትገናኙ ነበር? በስልክ ብቻ በድምፅ ብቻ ነው ወደድሽው? ወድጄው ሳይሆን በምናወራበት ሰዓት ጥሩ ሰው ነው ብዬ አስባለሁ። በድምፁ? አዎ የእሱ ሚስት ሆናለሁ የእሱ ምን ሆናለሁ ብዬ አይደለም የሄድኩት፣ ግን በቃ እንደውም እኔ የሄድኩት ያስተምረኛል ብዬ ነው። ቤቱ? አዎ። እንዴት አድርጎ ምንሽ ነው የሚያስተምርሽ? እኔ አላውቅም። በሰዓቱ ያስተሳሰብ ግን እሱ ነበር። እሺ። ከዛም እኔ ሲሄድ ግን እኮ አንተ ሙስሊም ነህ ምናምን ምንድን ነው የማደርገው ምናምን ስለው እንዴ ክርስቲያን ሆናለሁ አለ። ከዛ ክርስቲያን ሆናለሁ እሺ። በሰዓቱ ሰዓት መጠራጠር አላውቅም። ሰው እንደዚህ ያደርገኛል እንደዚህ በድለኛል የሚለውን ነገር አላውቅም። ከዛ በቃ እኔ ልሄድ ነው። ከዛ አጎቴ መጥቶ ሊወስደኝ ነው አልኳት ሴትዮዋ። ከዛ አሁን አንቺ ልጅ ነሽ፣ ሌላ ሰው አታሎ ሊጫወትብሽ ነው እየጠራሽ ያለው አለች። ከዛ እኔ የምጫወትብኝ ሰው የለም አጎቴ ነው አልኳት። ከዛ እሺ ካልሽ ምን አለች እና በቃ እሱም መጣ። በአንድ ቀን ሌሊቱን ተጉዞ መጣ። ከጅማ ነው። ጅማ ነበረ? ወደ ጅማ ነው የወሰደሽ? እዛ ሄድሽ? እሺ። ከዛ መጣ። ስታየው መጀመሪያ ተሰማሽ? ደነገጥኩኝ። ማለቴ በመልክ ስለማላውቀው ትልቅ ሰው መሆኑን አልገመትኩም። ትልቅ ሰው ነው? አዎ። በእድሜ በጣም? አዎ 30 ምናምን። እሺ። ከዛ በቃ ስንት ዓመትሽ ነበር? የዛኔ 16። እሺ። ከዛ በቃ መጣ ወሰደኝ። ሰው ወደ ጅማ አብረን ሄድን። ከዛ መንገድ ላይ እና ክርስቲያን ሆናለሁ ብለኸኛል እና ትምህርቴን አሁን እንዴት ነው የምቀጥለው አልኩት። አሁንማ ትምህርትም እያለቀ ስለሆነ በቀጣይ ዓመት ትገቢያለሽ አለ። እሺ አልኩኝና በቃ ምንም ጥርጣሬ ውስጥ አላደረብኝ። ከዛ ምን ይሆናልሽ ነሽ? በቃ ዝም ብሎ ዘመዴ በቃ እንደዛ ወንድም ነው። አዎ እንጂ ጭራሽ በማንነት በጓደኝነት አላስብም። በፊትም አላሰብኩም፣ የዛኔ በሰዓቱ አላስብኩም። ከዛ እኔ በቃ አይደል የምትፈልጊው ነገር ሁሉ ወንድሻለሁ ምን አትፍሪ እያለኝ ነው እዛ የደረሰኝ ማለት ነው። እዛ ደረስን።
ልክ በሄድንበት በዛን ዕለት ስንደርስ ሌሊት ነው። በቃ ቤተሰቦቹ አሉ በእርግጥ ቤት የእሱ ክፍል ደግሞ ለብቻ ነው። ከዛ በቃ የሆነ በዛን ሌሊት ያልሆነ አይነት አክት ሊያሳይ ሞከረ። ከዛ እንዴ ምን ብለህ ነው ያመጣኝ? አሁን ደግሞ ምን እንድትሆን ነው ምናምን ስለው ጊዜ አይ እኔ እኮ ሁሉ ነገርሽ ነው የምሆነው አለ። ከዛም በኋላ አይ እንደዚህ አይነት ነገር የምትል ከሆነ አሁን ሌሊት ራሱ ተነስቼ እሄዳለሁ ምናምን ስለው ተወ። በቃ ለ2 ወር ምናምን ያህል በቃ ነፃ ነበር። ከዛ በመሀል የሆነ ቤተሰቦቹ ግን እኔን የተቀበሉኝ የእሱ ሚስት አድርገው ነው የተቀበሉኝ። እንደዛም አድርገው በስነ ስርዓት ደግሰው ምናምን ነበር። ቤተሰብ ሰብስበው ምናምን እሱ ለካ ሚስቴን ይዣት እየመጣሁ ነው ያለው። ከዛም ሲሄድ በስነ ስርዓት ሲቀበሉኝ እንዴ ጥሩ ሰዎች ናቸው ብዬ ያሰብኩት። በቃ እሱም በሰዓቱ ለእኔ ጥሩ እንደነበረ ነው የማውቀው። ከዛ በቃ በአፉ ጥሩ ነገር ያወራኛል። እኔም የሆነ በቃ አለ አይደለ ወይ እግዚአብሔር ይመስገን ጥሩ ሰው አጋጠመኝ ምናምን ነገር ነበር የሚለው። ከዛ የሆነ በቃ ልክ 2 ወር ከቆየን በኋላ የሆነ በቃ አለ አይደለ ሚስቱ ሊያደርገኝ አሁን እኮ ለእኔ ሚስቴ ብትሆኚ ሚስትነትሽን ብቻ ነው እንጂ ሌላ ምንም ነገር እንትን አልልሽም፣ ልጁ ላይ ያልልሽም ምንም አልልሽም አለኝ። ከዛ አይ እንዴት እንደዚህ ይሆናል? አሁን እኔ በዚህ ጊዜ ባለትዳር ሆኜ ምን ልሆን ነው አልኩ። ከዛ ግን የሆነ በቃ እየፈራሁኝ ውስጥ ያላል ከዚህ ቦታ የት ሄዳለሁ? ወዴት ነው የምሄደው? ቤተሰቦቼ የለኝ፣ ከሰው የለኝ፣ አጎት አክስት የምለው እንኳን የምጠጋው ሰው እንደሌለኝ የማውቀው ነው። በቃ አይ እንደዛ ነው እሺ፣ እንደዛ ከሆነ በቃ እኔ ከዚህ በኋላ የሚሄድበትም የለኝም፣ ግን በቃ አደራ እንዳጎዳኝ ትምህርቴን አስተምረኝ፣ ከጓደኞቼ በታች አታድርገኝ ምናምን ብዬ ነበር። አንሽ ከዛም በኋላ በቃ እሱን አመንኩኝ። በቃ ይሁንሽ በሚለው ማለት ነው፣ መሄጃ የለኝም በሚለው ነው ያመንኩበት። ከዛ በቃ እሱን ሚስቴ ናት በሚለው ቀጠልን ማለት ነው። ከዛ 2 ወር 3 ወር እየሆነ ከዛ እንደዛ ከሆነ በኋላ ማለት ነው ትምህርት ቤት መግባት አትደረሰ እና ትምህርቴን መልቀቂያ ላስልክ ከዛ ከፍቼ ማለት ነው ላስልክ ስለው ቆይ ዛሬ እኔ ስልክ ስላልነበረኝ በቴሌግራም እንኳን ፎቶ አንስተው ቢልኩልኝ እዚህ እንትን እንላለን በሚለውም አስበን ነበር። ከዛ ግን እሱ በቃ ዛሬ ነገ እያለ ትምህርቴ እንድትዋረግ እዛ በቃ እንደምንም በዚህ ጊዜ ተምረሽ ከዚህ በኋላ ምን ልትሆኚ ነው? አንቺ እኮ ባለትዳር ነሽ ምናምን ነገር ደግሞ ማለት ጀምሮ ቤተሰቦቹ ማለት ነው። ከዛ አይ ነው እሺ ከሱ ይልቅ እሱ ይከፈልሻለን ማለት ነው። ከዛ ትምህርት አሁን መማር እድል የለኝም፣ በቃ አቅም እንደሌለኝ ነው የማስበው። ከዚህ በኋላ የእሱ እጅ ላይ እንደሆንኩኝ ማለት ነው። የእሱ እጅ ላይ ነኝ እኔ፣ የትም መሄድ አልችልም። ስለዚህ አምኜ መኖር ነው ያለብኝ፣ አንገቴን ደፍቼ መኖር ነው ያለብኝ ብዬ ነው ያሰብኩት። ከዛም በቃ እሺ እሱ የሚለውን ነገር ሁሉ እሺ እያልኩኝ የሆነ ሰዓት ላይ ሃይማኖት ጉዳይ መጣ። ለካ እሱ ነው መች ነው ታዲያ የምትቀይረው? ቆይ ዛሬ ቆይ ነገ ምናምን ይላቸዋል ማለት ነው። እዛ እኔንም የሆነ ማህተቤ በሚታይበት ሰዓት ሮጦ መተው ነበር ማህተቤ የሚደብቁት እንዳይታይ ማለት ነው። እዛ እንዴ ለምንድን ነው እንደዚህ የምታደርጉት? እኔ እኮ በሃይማኖቴ ለመኖር እሱ ወደ እኔ ሊመጣ እንጂ እኔ ወደ እሱ ልሄድ አይደለም ብዬ ነው የነገርኳቸው ነበር። ከዛ በቃ እሱም እኔን ለማስቀየር መጀመሪያ ሆናለሁ ያለኝ ክርስቲያን ነው። እዛ እና እንደዚህ ብለኸኝ አይደል እንዴ መች ነው ለቤተክርስቲያን የምሄደው ታዲያ እለዋለሁ። እዛ አሁንማ እኔ ሃይማኖቴን እንደማከብር ነው የምነግርሽ፣ እኔ አልችልም መቀየር አለኝ። ከዛ በቃ እዚህ ከደረስኩ በኋላ ነው እንደዚህ ያለኝ፣ ቤተክርስቲያን ውሰደኝ አልኩት ለሱ ማለት ነው። ከዛ በአንድ ባጃጅ መንገድ ቤተክርስቲያን አለ ጊዮርጊስ ማለት ነው። እዛ ወሰደኝ።
በቃ የዘሰመውን እኔ ለማሳመን ምለውን ነገር ያደርጋል የተወሰነው ማለት ነው። በቤተክርስቲያን ሄድኩኝ። በቃ የሆነ አለ አይደል የውስጤን ጸሎት ያለቀስኩ ለጊዮርጊስ ሁሌ እነግረዋለሁ። ተደብቄም እሄዳለሁ። አንዳንዴም ደግሞ እያዩኝም ነጠላዬን ደብቄ እሄዳለሁ። በስካርቤት ብቻ እሄዳለሁ። ከዛ በቃ እየቆየ ሲሄድ አንድ 7 ወር ምናምን ሲሆነኝ ያለኝ አማራጭ ሃይማኖቴን መቀየር ነው። በቃ የሆነብኝ ማለት ነው። አግኝተሽ? አዎ ነው ወይስ አንቺ ስለወየ ወደሽ መጣሽ ባልሽ? አይ ጭራሽ እየፈራሁት ነው የመጣሁት። ፍቅርም አልገባልሽም? ፍቅር የሚባል ነገር አይደለም፣ ፍርሃት ነው ያለብኝ በሰዓቱ ማለት ነው። ከዛ በቃ የሆነ አለ አይደለ ጸባዩም እየተቀየረብኝ ምናምን መጣ። ከዛ ሙስሊም ከሆንኩኝም በኋላ የሆነ በቃ አለ አይደለ ውስጤ ምንም ሰላም ሊሰማኝ አልቻለም። ጭራሽ እንደ አይምሮዬ ምንድነው እንደ ማበድ ነው እንደዛ ወደ መሆን ነው እየሄድኩ ነበር። በቃ ልክ ቀን ደህና ነኝ፣ ማታ ሲደርስ የሆነ በቃ አለ አይደለ ቢላ አንስቼ ራሴን ለመጉዳት ነበር የምሞክረው። ብዙ መድኃኒቶችንም ውጪ ነበር፣ ግን መድኃኒቱ ሲወጥ ምንም በሽተኛ ሆንኩ እንጂ አልገደለኝም። ግን ሞት ራስን ማጥፋት ነው አስበሽ? በሰዓቱ ያለኝ አማራጭ የሚሰማኝ ብቸኝነት፣ ተስፋ መቁረጥ ነበር። እኔ አሁን ለእግዚአብሔርም አልሆንም ለራሴም አልሆንም ወይ ለሰው እናትና አባት የለኝም ብዬ ነው የማስበው ነበር። እና አይዞሽ ሙስሊም ሆኜ እንኳን ቤተክርስቲያን ነበር። በቃ አርባብ አይዞሽ አርባብ ጁማ እየሄድኩኝ ሌላ ጊዜ ደግሞ ቤተክርስቲያን ነው የምሄደው። በቃ ምክንያቱም እኔ ልቤ እግዚአብሔር አራቀ፣ እሱ ግን እኔን አታለለኝ። ሌላው ቢቀር እኔ ተኝቼ እሱ ሌላ ሴት ያዋራል። ለሱቅ ዕቃ ላመጣ ነው እንደዚህ እያለ የሚሄደው ሌላ ቦታ ነው። ግን በቃ የሆነ ሰዓት ላይ እግዚአብሔር ሆይ እኔን ከወደድከኝ እውነት ድንግል ማርያም በደጅሽ ፍልሰታሽን እያስቀደስኩ ያደግኩብሽ እኔን ከወደድሽኝ ወደ ቤትሽ አምጪኝ። በቃ ደጅሽ ለምኜ ልኖር ዘመድ ባጣ እንኳን አንቺ ደጅ አድሬ የአንቺ አገልጋይ ልሁን በቃ ያልኳት ማለት ነው። ምክንያቱም እሱ እዚህ ጋር በቃ የሆነ እየተቀየረብኝ የሆነ ሰዓት ምን እንዳለኝ ብር የፈለግሽውን ያህል ልስጥልሽና ሂጂልኝ። በሰዓቱ ደግሞ እኔ አርግዤ ነበር። ብር ልስጥሽና ሂጂልኝ አለኝ። በቃ ከዛ እሺ እኔ አንተን ብር አልፈልግም፣ ብቻ እኔ የምለምንክ ነገር ምንድነው የትራንስፖርት ክፈልልኝ በቃ ከዛ በተረፈ እሄዳለሁ። ከዛ እርጉዝ ሆኜ የ2 ወር እርጉዝ ሆኜ ማለት ነው። ከዛ ጠፍቼ ወልጤ ድረስ ሄጄ ነበር፣ ጠፍቼ ማለት ነው። ብር አልያዝኩም፣ ግን የሆነ ሰውዬ እዛ ውስጥ ምንም የለኝም ብር ብዬ አልቅሼ ስነግረው ከፈለልኝ እስከ ወልቄ ድረስ ያለው ማለት ነው። ልክ እዛ ስደርስ ምንም ምግብ ስላልበላው ምንም በቃ እንትን ስላላልኩኝ እርጉዝም ስለሆንኩ አቅም አነሰኝ። ከዛ ከአፌ ደም ምናምን ይወጣኝ ነበርና ምንም አቅም አልቻልኩም ከዛ በኋላ ለመሄድ ማለት ነው። ልክ የወልቂጤ መናኸሪያ ጋር ስንወርድ አንቺ ወዴት ነው የምትሄጂው አለኝ አንድ ሰውዬ። ወደ አዲስ አበባ መሄድ ነው ፈልገው። ታዲያ እንደዚህ ያመመሽ እንዴት ትሄጃለሽ አለኝ። እዛ አይ እኔ ከዚህ በኋላ አሁን ያለበት ቦታ ምኖር ከሆነ ወይ ሞታለሁ ወይ ደግሞ አብዳለሁ አልኩት። በቃ ጭራሽ ሐኪም ቤት እዛ አካባቢ ያለ ሐኪም ቤት ምናምን ወሰዱኝና ተመልሼ በቃ እንድሄድ አደረጉ። እንድመለስ ወደሱ ተመለሽ። በቃ ስልኬን ተቀብለው ደውለውለት ምናምን ነገር ምን እንዳለ እኔ ምን አገባኝ ታዲያ አለ። እኔ ምን አገባኝ
ከዛ በቃ ለአባትዬው ምናምን ደወልኩትና እኔ ራሴን መለመን ጀመርኩ። በቃ የሆነ አቅም አጣሁኝ በጣም የመመለስ። አዎ ከዛ ተመለስኩ። ከዛ አሁን ከተመለስኩ በኋላ ጊዮርጊስ እመላለሳለሁ አሁን ድጋሚ ማለት ነው። ከዛ ጊዮርጊስ እመላለስ የሆነ አባት አገኘ። ሁሌ ስታለቅሽ አይሻለሁ ለምንድን ነው የምታለቅሽው አሉኝ። ከዛ ማተቤ ልክ እንዳልኩኝ ደረቴ ላይ የሆነ የመስቀል እንትን ወጥቶብኝ ነበር። አሁን ድረስ አለ በርግጥ የመስቀል ቅርጽ በሰውነቴ ማለት ነው። እዚህ ጋር አካባቢ አለኝ መስቀል ምልክታለ። አዎ እዚህ በኋላ እናየዋለን። የዛኔ ይታያል በጣም። ከዛ እቺ ልጅ ምናምን እያሉ በቃ ያስደነግጡኛል። አባሽ ከዛ ምን እያሉ አይ አሁንም መስቀል አላት የምትበጥስም አንገቷ ላይ አላት ምናምን ነገር ይላል። በቃ እኔ በመሀል ላብድ። ከዛም በኋላ አባቱ እንደዛ ሲሉ ምን ሆነሽ ነው ብለው ሲነግሩኝ ምን ነገር ነካባችሁ ታሪክ ማለት ነው። ከዛ አንቺ አሁን መሄድ የምትፈልጊ ከሆነ ጊዮርጊስን አምላክሽን ተማምነሽ ብቻ ሂጂ አለ። ከዛ በዚህ መሀል በጭንቀት ይሁን በምን ምክንያት እንደሆነ አላውቅም ልጅ ወጣ ወረደ ማለት ነው። ደምሳይ ሐኪም ቤት ሲሄድ ልጅሽ እንደዚህ ነው ስለዚህ መውጣት አለበት አሉ ዶክተር ካምራን 3 ወር አልሞላም። ከዛ ወጣ። ከዛም በኋላ ከወጣ በኋላ እኔ ጠነከርኩ። እንደውም በቃ ይሆናል በፊት የምሰጋው ለዚህ ነው። ስለዚህ ከዚህ በኋላ ማፍራት የለብኝም አልኩኝና በቃ የሆነ ቀን ላይ እሱ ምንም በቃ ሊስተካከልም አልቻለም። ጭራሽ ባስበት ምን ጥላቸው እኔን ለማየት አይፈልግም። ጭራሽ አንዳንዴ ከፈለገ ቤተሰቦቹ ጋር ያንቋሸኛል። በቃ ቤተሰቦቹ የሆነ ሳለ ታውኝ ከሱ አባት ውጪ እናቱ ምናምን የሆነ በቃ ታውኝ ማለት ነው። ከዛ 15 ሰው ማነው 15 ዓመት የተጫወቱት ነው የዛኔው የት የዛኔው አካባቢ እሱ ከወጣሽ በኋላ ከዛ በኋላ ያለ ታሪክ ነው ያልኩሽ። እና ከዛ እመቤቴ ማርያም ወይ አልኩኝ እመቤቴ ወይ አንቺ እኔን የምትወጂኝ ከሆነ ከዚህ በኋላ ከዚህ ቤት አውጪኝ አጠንክረሽ አልኳት። ከዛ የተወሰነ ብር ማስቀምጬ ነበር። ከዛ ብር ባስቀመጥኩት መጣሁ ወደዚህ የሆነች ማላቃት ትዛለች አላቃት በሰዓቱ ምን አይነት ሰው እንደሆነች አላውቅም። ግስ ልኳ ነበረኝ። ከዛ መጣሁ ወደ መከኒሳ አካባቢ ያለችው ማለት እሷ እኔን ታውቀኛለች፣ እኔ ግን አላውቃትም። እኔ መጨረሻ ልጅ ነኝና እኔ ከወለደች በኋላ ነው እናቴ የሞተችው። ከዛ እሷ ጋር ስሄድ ለአንድ ለሁለት ቀን ፈገግ ብላ ተቀበለችኝ እና ከዛ በኋላ አይ በቃ አሁን እዚህ ምን የለብሽም ሰው ቤት አስገባሻለሁ አለች። ከዛ ሰው ቤት አሁንም ድጋሜ በቃ ሰው ቤት ሲባል ትዝ ያለኝ በፊቱ ነው። ከዛ አይ ጥሩ ሰዎች ናቸው እነዚህ ምናምን አለች። ከዛ እሺ አልኳትና ወደ ሳቤት አካባቢ ያለች ሴትዮዋ እዛ ሞት ነው እዛ መታ ወሰደችኝ ማለት ነው ከመከኒሳ። ወደ እሷ ጋር ገባሁኝ። ቅዳሜ ቤተክርስቲያን እንዴት ትፈቅድልኛለች፣ ግን እኔ የምሄደው ካህን ፍለጋ ነው። ዛሬም በቃ ቅዳሜ ሲሆን ጉጉቴ ካህን ባገኝ፣ ግን ቶሎ ሄጄ መመለስ ስላለብኝ ማግኘት አልችልም። ከዛ በቃ ለፋሲካ ጾም መያዣ እንደ ሰኞ ልያዝ እንደ ቅዳሜ አባት አገኘ። እዛ ለአባት እንደዚህ ብዬ ነገርኳቸው። ሃይማኖት ቀይሬ ነበረ ለመጠመቅ ነው የፈለግኩት ለመመለስ ማለት ነው። ከዛ እነዛ ስላቸው እሺ ብለው ንስሐ ሰጡኝ ማለት ነው። ከዛ በሰኞ ጾም የሚገባው ሰኞ ነው። ከዛ የዛለት ስግደት ለመስገድ ነው ወደ ቤተክርስቲያን ለመሄድ አስፈቀድኳት። ቅዳሜኝ ራሱ አታውቅም ነበር። የዛለት ግን ፈቀደችልኝ እና ቤተክርስቲያን ሄጄ ሰገድኩኝ። 21 ነው ቀኑ። ከዛ እኔ ስሰግድ አንድ ሴትዮ ዛሬ እኮ አይሰገድም አለች። ከዛ ለምን በዛን ቀን እንደማይሰገድ እኔ አላውቅም ነበር። እዚህ ዛሬ 21 አይሰገድም አለች። ከዛ
እሺ አልኳትና በቃ የሆነ የማወራውን ሰው ስለምፈልግ የቤተክርስቲያን ሰው ናት ብዬ ስላመንኩኝ በቃ የሆነ ሳለቅስ ታሪኬን ነገርኳት ማለት ነው። እሱም ነገርኳት። በቃ የሆነ የሚቀለኝ ስለሚመስለኝ ማውራት ፈልጋለሁ። ከዛ ለእሷ ስነግራት ስለ ቤተክርስቲያን የሚያስተምርሽ የሚነግርሽን ሰው እዚህ ሰንበት ትምህርት ቤት አሉ። ስለዚህ እነሱን አገናኝሽና እነሱ ስለ ቤተክርስቲያን ያስተምሩሻል አለች። አሁን እኔ የምፈልገው አንገቴ ላይ መስቀል ማሰር ነው አልኳት። ከዛ ችግር የለውም አለችኝና እዛ ጊዮርጊስ ቤተክርስቲያን ሰሚት እዛም የሚሰሩ ሰንበት ትምህርት ቤቶች አሉ። እዛ ከዛ መስታልኝ መስቀል አሰረችልኝ ማለት ነው። ከዛም እዛው ልጅቷ ሱቁን መሸጣለች። የሰንበት ትምህርት ቤቱ እንትን ነው የሚባለው። ከዛ ለእሷ እንደዚህ ናት እቺ ልጅ እና ለእሷ ነው የሚያስተምራት ሰው እንትን በሉላት እዘዙላት ነው አለች። ከዛ እሺ ችግር የለውም ብላ እሷም ስለ ቤተክርስቲያን ስታስተምረኝ ቅዳሜ ብቻ ነው የሚመቸኝ አልኳት። ከዛ ቅዳሜ ብቻ ስለሚመቸኝ ታስተምሩኝ በዛ ነው አልኩና ቀሽ ብሎ ዳቆን አገናኘኝ ማለት የሚያስተምረኝ ማለት በኋላ ያልኳቸው ደከመኝ። በቃ ደክሞኛል። በጣም ብዙ ሄደን ነበር። በጣም ብዙ ተጎላልተን ነበር። በቃ እኛ ጭንቅላታችንን እስከማጣት ደርሰን ነበር። እኔ ገዳሙ ላይ እጄ ነው የሄዳኩት እንጂ ልክ እንደዚህ አይነት ህይወት መኖሩን ሳቅ የሆነ አይምሮ እየተበከለ መጣ። ከዛ በቃ ገዳም ቤተክርስቲያን ነው አደንጥጦ አለ ገዳም ወደዛ ሄድኩኝና 1 ወር ምናምን ቆይቼ ወደ ራሴ ስመለስ ተመልሼ መጣሁ ማለት ነው። አሁን ካሁን ባልሽ ቀስ እንዴት ተገናኛችሁ? እሺ ከዛም በኋላ በቃ ህይወቴ ከዛ በኋላ በስተመጨረሻ ጭልም ያለ ነበር። ሙሉ ልበላው እስከማጣ ድረስ በዛ ውስጥ ነበረ ያንቺ ስልክ ራሱ ያገኘሁት። አምና አንድ አመት ነው። ያለፈው አመት ልኬልሽ ነበር። ብዙ ሰው ተራስራለን። ልኬልሽ በቃ ያንቺ ስልክ እንዴት ነው ያገኘሁት? የዛለት በጣም ርቦኝ ነበር። ማታ ምግብ አልበላሁም ነበረ። በማግስቱ እንደዛው ቤት ውስጥ ምንም አልነበረም እና ከዛም በኋላ ቀጥሎ ይሄ ቤተክርስቲያን ሄድኩኝ። ፕሮፋይል ቤተክርስቲያን ማለት ነው። ከዛ እዛ አልቅሼ ፈጣሪ ህይወት መቼም አትቀይርም ማለት ነው። በቃ አምላኬን ወደ ማማረር ማለት ነው። መቼም ቢሆን እኔ እኮ አንተ ፈልጌ ነው የመጣሁት። ለምንድን ነው እንደዚህ የምታሰቃየኝ? ሃይማኖቴን እንድጠራጠር ሰው እንደሌለኝ እንድሰማኝ የምታደርገኝ ለምንድን ነው ብዬ አለቀስኩኝና እዛው ተኛሁ ቤተክርስቲያን ማለት ነው። ተኛሁና ልክ ስነሳ አንድ ሴትዮ አለችና አጠገቤ እየጸለየች ነበር። ከዛም በኋላ ምን ሆነሽ ነው እንደዚህ ስታለቅሽ እኮ ሰምቼሽ ነበረ ምናምን ስትለኝ ከዛ ላይ በቃ እንደዚህ የኔ ፈተና በዝቶብኝ ነው በዚሁ አመቴ ሰው ተወልዶ እስከ 30 አመቱ ካለማያም እኔ በዚህ 2 አመት ውስጥ ያየሁት ብዙ ነው። ለምንድን ነው ምናምን ነገር አልኳት ማለት ነው። ከዛ ለምን እንደዚህ አይነት ታሪክሽን እንደዚህ አይነት ፕሮግራም አለ እና ለምን አትናገሪ? ይሄ ህይወት ለሌሎችም ትምህርት ሊሆን ይችላል እና ማለችኝ ማለት ነው። ከዛ እሷን ስልክሽ ነው የሰጠችኝ። ከዛም ደውዬም ልኬም ነበረ በእርግጥ ግን ከዛ በኋላ እንትን አልተሳካም። ከዛ በኋላ ነው ቆይቼ ግን ተስፋ ላለመቁረጥ መናገር ስለፈለጉኝ ቆይቼ በቅርቡ ላኩልሽ እና ከዛም በኋላ ያለው ምንድነው በቃ እንደዛው ስራ ማጣት ስራ ለመቀጠር ሲሄድ ከኔ የሚፈልጉት መጀመሪያ ሌላ ጥቅም ነው። እንደዚህ ከኛ ጋር እንደዚህ ሁኚ እንደዚህ አድርጊልኝ በቃ አይደል በንጹህ በተለይ ወንድ ከሆነ ቀጣሪ በንጹህ እንትን የሚቀጥረኝ የለም። ወይም ደግሞ ብር ለመስጠት የሚፈልጉት መጀመሪያ ከኔ ሌላ ነገር ነው። ከዛም በቃ እንደዛ ስለምየሆንኩኝ ስለነበረ ስራ ጭራሽ መስራት አልቻልኩም። ከዛ የሚያገናኙ ደላሎቹ ጋር ሳይቀር ማለት ነው እኔ የሆነ ሰዓት ላይ ስራ ላገናኝሽ አለኝና የሆነ
የፑል ቤት ባለቤት ነው አገናኘኝ። ከዛ የስራ ቦታውን ላሳይሽ ብሎ ይዞኝ ሄደ። ከዛ ልክ መንገድ ላይ ስደርስ በምን እንደነካኝ አላውቅም። የሆነ ሰዓት ላይ ስነቃ ራሴን ያገኘሁት ቤት ውስጥ ከሱ ጋር ማለት ነው። ቤት ውስጥ ግን ልክ እንደገባው ያ ፊት ለፊት ስዕል ነበረ። ልክ ስዕሉን እንዳየሁት ይሁን አላውቅም፣ ያ እንትን የደነዘዘ የሆነ በቃ አለ አይደለ ራሴን የሳትኩት ነገር ለቀቀኝ። ከዛም በኋላ በቃ ወደ መጮህ ገባሁ። እሱ ነው የሚታገለኛል። ከዛም በኋላ ፈጣሪ የጠፋንታ መጨረሻ ይሄ ነው እንዴ ብዬ ወደ ማማረ በቃ እዛው አለ ጩኸት የሆነ ሳይት ስለሆነ አይሰማም ድምፅ። ከዛም በኋላ እኔ የፈለኩት ስራ እንጂ ይሄን አይደለም። በቃ የሆነ አለ አይደለ እሱ በሰዓቱ ሰይጣናዊ አስተሳሰቡ ላይ ነው ያለው። በቃ ከዛ እኔ ፈጣሪ ኃይል ስጠኝ አልኩኝና ልክ የሆነ አለ አይደለ ዞር ስል የሆነ መመታበት ነገር አገኘሁና ጭንቅላቱን ወጣ። ከዛም በኋላ እኔ ከወጣ በኋላ ለወንድምዬው ደወለና ምን አለ እንደዚህ ስራ እንትን ልላስብ ነው ያን ያለውን መጥፎ ነገር አለ አርጌ እንደወጣለት እሱ እንዲከተለኝ ማለት ነው አደረገ። ግን እግዚአብሔር ይመስገን አላገኘሁም፣ ጠፋሁባቸው። ከዛም በኋላ በቃ ምንም የሆነ ውሎ አዳሪ ቤተክርስቲያን ነበር የሆነ በቃ አለፍለ። ከዛ በዛ ሰዓት ነበር ላንቺ በጣም ብዙ ጊዜ ሞክርልሽ ነበር የሆነ በቃ አለ አይደለ ተስፋ ስቆርጥ ተስፋ ቢያረኩት ይሄንን ነበር። ከዛ በኋላ በቃ የሆነ ሰዓት ድርጅት አለ እዛ ድርጅት ለምናገድ ምናምን ሲሉ ከዛም በኋላ እዛ ገባ። እዛ ከገባሁ በኋላ ነው በቃ ትንሽ ተረጋጋሽ ወደ መረጋጋቱ የመጣሁት ማለት ነው። አሁን ጥሩ ደረጃ ላይ ነሽ ያለሽው። ታሪክሽ አሁን ልጆች እንደዛ መማር አለባቸው ከዚህ በቃ ልክ እንደኔ ቤት እንደዚህ ሆንኩኝ ብለው ጠፍተው ወንድ ጋር ባይሄዱ ብዬ እመክራለሁ። ምክንያቱም እኔ አምኜ በመሄድ ብዙ ነገርን አጥቻለሁ። ወይ ከእምነት ያልነበርኩ ወይ በትምህርት ያልቀጠልኩ አንድ መስት አላገኘሁበት ከአይምሮ መጎዳት ውጭ ማለት ነው። እና በጣም ያስከፋኝ እውነቱን ለመናገር ምንድነው ያለ ጥቅም የሚያኖርሽ ሰው የለም። በቃ ሌላው ቢቀር በላብሽ እንኳን ሰርተሽ ደሞዝሽን የማይሰጥሽ ሰው ነው የሚበዛው። በቃ ብርሽን ሳይሰጡሽ እኔ እንደዚህ ነኝ ቢከራይ ደርሶብኛል እንኳን ብታያቸው በቃ እሺ አይሉ እና በቃ እንደዚህ አይነት ሰዎችም እኔ ልባቸው ጥሩ ቢሆን ብዬ ነው የማስበው። የሰው ፈላጊ ራሱን አዳይበል በሂደት ሁሉም ሰው የዘራው ነው ማለት ነው የሚያስደው እና ስራ ካፈሽ እንታይ በጣም አመሰግናለሁ። ብዙ ወጣቶች ይማሩበታል ብዬ አስባለሁ። በጣም ቴንኪው። ቀጣይ ህይወትሽ እንግዲህ ቀጣይ ዘመንሽ ጥሩ እንዲሆን የተስተካከለ እንዲሆን እመኛለሁ። በጣም አመሰግናለሁ። ተመልካቾቻችን የልብ የተሰኘ ፕሮግራማችን የሚመስል ነበር። ከወጣት ጋር በጣም ብዙ ነገር ትማራላችሁ ብዬ አስባለሁ። በዚህ አጭር ጊዜ ውስጥ ብዙ ነገር አይታለች። ለእናንተም በጣም ትልቅ ማንቂያ ደወል ነው። ትምህርት ጥላችሁ ወንዶች ጋር ለምትሄዱ ማያስፈልግ ቦታ ለምትሄዱ እንዳለችው ይሄ ሊስተካከል መልካም ነው ላሉ ተመልካቾቻችን የዛሬ ፕሮግራም የሚመስል ነበር። እናንተም የጨነቃችሁ ግራ የገባችሁ መጸጠርበት ጉዳይ ካላችሁ በ09058383 የስልክ መስመራችን ላይ ደውልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ የአምስት ደቂቃ ወታረካችሁ በድምጽ ቀጣችሁ ትልኩልን። አይተን ገምገመን እንባላችኋለን። የዛሬ ፕሮግራም ስመራ የቆየሁትን ያህል ተስገምት ንቃቱ ነበር። ፕሮግራሙ ወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬ ጨርሻለሁ። ሰላም ለእናንተ።